የለብሽም በህልሜ አይቻለሁ ስታረግዢ፣ ስለዚህ ከዚህ በኋላ ከልጄ ጋር መተኛት ማቆም አለብሽ ብላ እንግዲህ እንቅልፍ እየተኛች አይደለም። በጣም ደስ የሚልና አጓጊ ድንቅ የሆነ ድራማ እየሆነ ይገኛል ማለት ነው። ትንሿ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነው በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። ትንሿን ክፍል 5ን ይዤላችሁ መጥቻለሁ። ክፍል 5 ላይ እንግዲህ ትንሿና ኢዛና አሁንም ትንሿ እንግዲህ ግራ ተጋብታለች። ብዙ ነገሮች እየደረሱባት ነው። በመቅደስም በጆሲ በኩልም በእታ አበባ በኩልም ማለት ነው። እና በተለይ መቅደስ ብዙ ነገሮችን እያደረሰችባት ትገኛለች። እንደዛም ሆኖ እንግዲህ ኢዛና የአጠገብሽ ነኝ የኔ እናት እስከ መጨረሻው ከአንቺ ጋር ለመሆን ቃል እገባልሻለሁ ብሎ ቃል ገብቶላታል ማለት ነው። እታባ እንግዲህ በእልሟ ትንሿ አርግዛ አይታ ስለነበረ አብሮ ነበረ የሚተኙት። ጋሽዬ ከመጡ በኋላ መኝታ ቤቱን ትታለት ከአቶ ከይዙን ጋር ነበር ሲያድሩ የነበረውና እንደምታውቁት እና እንግዲህ ይዙን ከዚህ በኋላ አብራችሁ አተኙም፣ ትንሿ ከዚህ በኋላ እኔ ጋር ተኛለች፣ የኔ ህልም እውን ይሆናል ብላለች። እንግዲህ እህት አበባ እቺ ምናምን ቴማ ከአንተ መቼም አታረግዝም ብላ ትንሿ ስትሳደብ ነበረ። ብታረግዝም ችግር የለውም አሁን ልጅቷ ተማሪ ነች፣ ስለዚህ ልጅቷን አታስጨንቂያት እባክሽ እማዬ ብሏታል። ግን እህት አበባ ደግሞ የምትሰማ ሴት አይደለችም። ከራሷ ውጭ ማንንም አታዳምጥም። መቅደስም ደግሞ ትንሿን ክፉ ለማስባል መጥፎ ለማስባል ኢዛናን የራሷ ለማድረግ ብዙ ነገሮችን እየቆፈረች ትገኛለች። ግን እንደማይሳካለት እርግጠኛ ነኝ። ምክንያቱም ሰው ክፉ ነገር አድርጎ መጥፎ ነገር አድርጎ የራሱ ሲያደርግ አይተን አናቅም። ለጊዜው ሊያደርግ ይችላል፣ ግን ያ ነገር አይቀጥልም እና እንደዛም ሆኖ እንግዲህ ትንሿ ብዙ ነገሮችም እየደረሱባት ቢሆንም እያለቀሰች እያነባች ቢሆንም ብዙ ሰው አጠገቧ ስላለ ጓደኛዋ አለች፣ ኢዛና አለ አንደኛ ከጎንሽ ነኝ ብሏታል። ስለዚህ ምንም አትሆንም። ይሄ ድራማ በጣም ደስ የሚልና አሪፍ ድራማ ነው። በደንብ ተከታተሉት። ሉላዬ ደግሞ እንግዲህ ከትንሿ ጓደኛ ደስ የምትለው አትናትራት ካላቷ ለሰው አሳቢዋ ፍቅር ይዞታል ማለት ነው። ፍቅሩም ደግሞ ደብቆ ይዘዋል፣ ፈርተዋል እና ቢነግራት ደስ ይለኛል እኔ የምር ማለት ነው። እናንተስ ምን ታስባላችሁ ዶች?